ፊልሙ የሚጀምረው ዋና ባለታሪካችን ክሌር ዊልሰን የተባለችን የእንግሊዝኛ መምህር ከ2013 እስከ 2014 የትምህርት ዘመን በዌስተርብሩክ ከፍተኛ ሁለተኛ ደረጃ ትምህርት ቤት ለመጀመሪያ የሥራ ቀኗ ስትዘጋጅ ነው። በትምህርት ቤቱ መተላለፊያ ላይ ካትሪን የተባለችውን የፈረንሳይኛ ቋንቋ መምህር የሰራተኞችን ክፍል የት እንደሚገኝ ትጠይቃታለች። አዲስ መሆኗንም ታስረዳታለች። ካትሪን ከየትኛው ትምህርት ቤት እንደተዘዋወረች ስትጠይቃት ክሌር ቀደም ሲል በሪቨርተን መካከለኛ ደረጃ ትምህርት ቤት ታስተምር እንደነበር ትናገራለች። በጠዋቱ የሰራተኞች ስብሰባ ወቅት ርዕሰ መምህሩ ሪቫስ አዲሷን የእንግሊዝኛ መምህር ለቀሪው ሰራተኞች ያስተዋውቃታል። በመቀጠልም የፈረንሳይኛ መምህሯን ስለ ትምህርት ቤቱ ውስጣዊ አሰራር በደንብ እንድታስረዳት በቅርቡ መጠጥ ለመጠጣት አብረው መውጣት እንዳለባቸው ትጠቁማታለች። ይህም ክሌርን ያስደስታታል። ከሰዓት በኋላ ክሌር ጥቂት እቃዎችን ለመግዛት በምግብ ሸቀጣሸቀጥ መደብር በኩል ትቆማለች። እዛ እያለች የከንፈር ቀለም ማሳያ አይታ አንዱን ቀለም ወስዳ በብልሃት ወደ ቦርሳ ውስጥ ትከቷለች። በመኪና ውስጥ ቀለሙን አውጥታ በመስታወቱ ፊት ትሞክረዋለች። በዚያ ምሽት ልትተኛ ለመዘጋጀት ላይ ሳሉ ክሌር ለባሏ ለማት በስራ ምክንያት ወደሚደረገው ጉዞ ባይሄድ ደስ እንደሚላት ትነግረዋለች። እሱም በተለይ አሁን የእንቁላል ማፍሪያ ቀኗ ስለሆነና ልጅ ለመውለድ የሚሞክሩበት ትክክለኛ ጊዜ በመሆኑ ሀሳቧን ይስማማል። እሷ ግን በሚቀጥለው ወር ሁልጊዜ መሞከር እንደሚችሉ ትነግረዋለች። ማት በመቀጠል ስለ ቀኗ እንዴት እንደዋለች ይጠይቃታል። እሷም ቀደም ሲል በመደብር ውስጥ የከንፈር ቀለም እንደሰረቀች ትነግረዋለች። በድርጊቷ ቢገረምም እሷ ግን ነገሩ ምንም ጉዳት እንደሌለው ተራ ድርጊት አድርጋ ታየዋለች። በማግስቱም ክሌር ለመጀመሪያ ጊዜ ከፍተኛ ክፍል እንግሊዝኛ ተማሪዎቿን ታገኛለች። በክፍል ውስጥ ያሉ ፍራንክ እና ጆሽ የተባሉ ጓደኛሞች በአዲሷ ቆንጆ መምህራቸው ይደነቃሉ። እሷም የዲላን ቶማስ ግጥም ጮክ ብላ ስታነብ ተማሪ ኤሪክ መምህሯን በትኩረት ይመለከታታል። በኋላ ላይ ኤሪክ ስለ ትራቪስ ካውንቲ ማህበረሰብ ስኮላርሺፕ ለመጠየቅ ወደ ሚስተር ካቲሎ ቢሮ ይገባል። አዛውንቱ ሰውዬ እሱ የኮከብ ቡድን መቶ አለቃ መሆኑን እና በምግብ ቤት ውስጥ ያለውን የፍርስራሽ ስራውን ለቀረበው ስኮላርሺፕ ማመልከቻ ጥሩ መሆኑን ይነግሩታል። ነገር ግን በኤስኤቲ ፈተናው ቢያንስ 1250 ማምጣት እንዳለበት ይነግሩታል። ስለዚህ ተማሪው በጉዳዩ ላይ ጠንክሮ እንደሚሰራ ቃል ይገባል። በዚያውም ከሰዓት በኋላ በኮከብ ልምምድ ወቅት ሎጋን ክሌር በመኪናዋ ውስጥ ስትገባ አይቶ ያቺ ማራኪ ሴት ማን እንደሆነች ኤሪክን ይጠይቀዋል። እሱም አዲስ የእንግሊዝኛ መምህራቸው መሆኗን ይነግረዋል። ነገር ግን ብዙ የቤት ስራ እንደሰጠቻቸው ያማርራል። ከልምምድ በኋላ ሎጋን የኤሪክ የቀድሞ ፍቅረኛ የሆነችውን የአሊሰንን የኢንስታግራም ገጽ ከፍቶ እሷና ጓደኛዋ አብረው በነበሩ ጊዜ እንደዚህ ቆንጆ እንዳልነበረች ይናገራል። በመቀጠልም የጆሽ እህት የማርያምን ገጽ ይመለከትና እህቱም በበጋው ወቅት ይበልጥ ማራኪ እየሆነች እንደመጣች ጓደኛውን ይቀልድበታል። ከጥቂት ቅጽበቶች በኋላ ኤሪክ ወደ ስራ ቦታው እንዲያደርሰው ጆሽን ይጠይቀዋል። ጓደኛውን ፈቃደኛ ሆኖ ያደርሰዋል። ይህ በእንዲህ እንዳለ ማት የበረራ ጉዞ እንደተሰረዘና ሚስቱ ወጥታ የመጀመሪያውን የትምህርት ቀኗ እንድታከብር በጽሁፍ መልእክት ይልካል። እሷም የገዛችውን የማይክሮዌቭ እራት ስትመለከት እቃዎቿን ይዛ ትወጣለች። የኤሪክ የስራ ሰዓት ሊያልቅ ጥቂት ሲቀረው ሎጋን እና ጆሽ ከውጭ ሆነው ምልክት ይሰጡትና ወደ ምግብ ቤቱ ጀርባ እንዲመጣ ያደርጉታል። እዚያም ህገወጥ ንጥረ ነገር ያለበትን ሲጋራ እርስ በርስ ይቀባበላሉ። በመቀጠልም ሰራተኛው ኤሪክ መጠጥ እንዲያዘጋጅ ይገፋፉታል። በውስጡም ሶስቱ ጓደኛሞች በአንድ ጠረጴዛ ላይ ተቀምጠው ሳለ ሎጋን ክሌርን በምግብ ማቅረቢያው ጠረጴዛ ላይ ያያታል። ራሱንም ሊያስተዋውቅ እንደሚፈልግ ይናገራል። ብዙም ሳይቆይ ኤሪክ እና ጆሽ ሳያስባቸው ተቀላቅለውት በመምህሩ አጠገብ ይቀመጣሉ። ከጥቂት ቅጽበቶች በኋላ ሎጋን ከእናቱ ወደ ቤት እንዲመለስ የሚገልጽ መልእክት ይደርሰዋል። ስለዚህም እሱና ጆሽ ይሄዳሉ። ብቻውን የቀረው ተማሪ ጓደኞቹ እሱ እዚህ ምግብ ቤት ስለሚሰራ የሚያዘው ምግብ በነፃ የሚያገኝ ይመስላቸዋል በማለት ይናገራል። ስለዚህ ክሌር ለወተቱ እሷም እንደምትከፍል ትከራከራለች። እሷም ቀደም ሲል በምግብ ቤት ውስጥ ትሰራ እንደነበርና በወጣትነት እድሜ ገንዘብ ለማግኘት ምን ያህል ከባድ እንደሆነ እንደምታውቅ ትነግረዋለች። ንግግራቸው ወደ ኮሌጅ ማመልከቻዎቹ ይሸጋገራሉ። እሱም የስኮላርሺፕ እድል አግኝቶ በቴክሳስ ዩኒቨርሲቲ መማር እንደሚፈልግ ይገልጻል። ሆኖም የኤስኤቲ ፈተናውን 2 ጊዜ ቢወስድም በሁለቱም ጊዜ ከሚፈለገው ውጤት በታች እንዳመጣ ይነግራታል። በድንገት መምህሯ ለፈተናው ብታግዘው የተሻለ እንደሆነ ይጠቁማል። እሷም ትምህርት ቤቱ ከፈቀደ ፈቃደኛ መሆኗን ትነግረዋለች። ከምግብ በኋላም ወደ ቤት መኪናዋ ውስጥ ጭናው ትሄዳለች። በመኪናው ውስጥ ወንድሟ ፖሊስ እንደሆነና እሱም ኤሪክ በሚኖርበት አካባቢ እንደሚኖር ትነግረዋለች። በመቀጠል በሬዲዮ ላይ የፍራንክ ኦሽንን ሙዚቃ ትከፍታለች። ኤሪክም መምህሯ እንዲህ አይነት ሙዚቃ ስለምታዳምጥ ይገረማል።
ይበልጥም ትኩረቱን የሚስብ ሆኖ ያገኘዋል። አልጋ ላይ ተኝታ ሳለ መምህሯ ስልኳን ስትመለከት ኤሪክ የፎሎ ጥያቄ እንደላከላት ታያለች። ነገር ግን ላለመቀበል ትመርጣለች። በዚያ ምሽት ክሌር በትዳር አልጋዋ ላይ ከተማሪዋ ጋር የቅርብ ስሜት ስትጋራ የሚያሳይ ህልም ታያለች። በድንገት ማት ይቀሰቅሳታል። የሌሊት በረራ አግኝቶ ወደ ቤት መመለስ እንደቻለም ይነግራታል። እሱም ከጉዞ በመድከሙ ምክንያት ለመተኛት ቢፈልግም ክሌር የእንቁላል ማፍሪያ ቀኗ እንዳያልፍ ወሲባዊ ግንኙነት ማድረግ እንዳለባቸው ትነግረዋለች። በዚያም የሳምንቱ መጨረሻ ሴትዮዋ ለመውጣት ትለብሳለች። ማት ወዴት እየሄደች እንደሆነ ሲጠይቃት ከካትሪን ጋር የቁርስና ምሳ ፕሮግራም እንዳላት ትነግረዋለች። ሆኖም ግን በትክክል እየተገናኘች ያለችው ከኤሪክ ጋር ምግብ ቤት ውስጥ ሲሆን የመጀመሪያውን የትምህርት እገዛ ስልጠናቸውንም ይጀምራሉ። ከአንድ ወር በኋላ ኤሪክ እና ጓደኞቹ በአንድ የቤት ፓርቲ ላይ ይገኛሉ። እዚያም ከቀድሞ ፍቅረኛው ከአሊሰን ጋር መሳሳም ይጀምራል። በስሜቱ መካከል ሳሉም ሎጋን ከማርያም ጋር አብሮ ይገባል። ስለዚህ አሊሰን ከክፍሉ እንዲወጡ ትነግራቸዋለች። ማርያምም ከእርሱ የተሻለ ሰው ማግኘት እንደምትችል ትናገራለች። ብዙም ሳይቆይ ፖሊሶች በአልኮልና በህገወጥ ንጥረ ነገሮች የተጠመዱትን ታዳጊዎች ለመያዝ ይመጣሉ። ኤሪክ ለማምለጥ ይሞክራል። ነገር ግን ከመኝታ ቤቱ በር እንደወጣ አንድ ፖሊስ ቀድሞ በደረጃው ላይ ሲወጣ ያገኘዋል። በኋላ ላይ ፖሊስ ኦፊሰር ኔት ዊልሰን ተማሪው የትንፋሽ አልኮል መመርመሪያ ውስጥ እንዲነፋ ያዘዋል። ከባለስልጣናት የሚመጣ ቅጣት በኮሌጅ ስኮላርሺፕ ማመልከቻው ላይ መጥፎ ገጽታ እንደሚያመጣ የተረዳው ኤሪክ ፖሊሱን በዌስተርብሩክ ትምህርት ቤት የምታስተምር እህት እንዳለችው ይጠይቀዋል። ለእናቱም እንዳይነግርበት ይለምነዋል። ይልቁንም ክሌርን እንዲደውልላት ይጠይቀዋል። ምክንያቱም እሷን ለበርካታ ሳምንት ስታግዘው እንደቆየችም ይናገራል። ከጥቂት ቅጽበቶች በኋላ ክሌር ከወንድሟ የስልክ ጥሪ ይደርሳታል። እሱም ስለ ተማሪዋ ሁኔታ ዝርዝሩን ይነግራታል። ሴትዮዋም ይህንን አንድ ስህተት ለእሷ ብላ እንዲያልፈው ትለምነዋለች። ኤሪክንም ለመውሰድ በተቻለ ፍጥነት እዚያ እንደምትገኝ ትናገራለች። ስለዚህ ለባሏ ለማት ከአንዱ ተማሪዋ ጋር ችግር እንደተፈጠረና ልትረዳው መሄድ እንዳለባት ትነግረዋለች። ይህ በእንዲህ እንዳለ ኤሪክ ከመንገዱ ዳር ከአሊሰን ጋር ተቀምጧል። እሷም እንዴት ያለምንም ቅንጣት ማምለጥ እንደቻለ ትገረማለች። በመቀጠል አባቷ ሊወስዳት ይመጣል። በኋላ ኔት ተማሪውን ወደ ክሌር መኪና ይወስደዋል። ሴትዮዋም ወንድሟን ስላደረገላት እርዳታ ታመሰግነዋለች። ፖሊሱም ከሄደ በኋላ መጥፎ ውሳኔዎችን በማድረጉ ተማሪውን ትወቅሰዋለች። እሱም ይቅርታ ይጠይቃል። ዛሬ ምሽት ስለተፈጠረው ነገር ወንድሟ ስለፈታውና ክሌር ወደ ቤት እንዳደረሰችው ለማንም ሰው መናገር እንደሌለበት በጥብቅ ትነግረዋለች። ምክንያቱም ይህ ነገር ኔት ስራውን እንዲያጣ ሊያደርገው ይችላል። እሷም ሚስ ዊልሰን ብሎ ሲጠራት ትምህርት ቤት ካልሆኑ በስተቀር እንዲህ አይነት ጥብቅ መሆኑን እንደማያስፈልግና ክሌር ብሎ ሊጠራት እንደሚችል ትነግረዋለች። በማግስቱ ጠዋት ኤሪክ በኋላ ላይ በምግብ ቤቱ ለሚኖር የስልጠና ሰዓት ይዘጋጃል። እየተዘጋጀ ሳለም ወንድሙን ሲል ይጠራዋል። በሩ ላይ አንዲት ሴት እንዳለችም ይነግረዋል። የሚገርመው ነገር ክሌር በውጭ ቆማ ያገኛትና ወደ ውስጥ እንድትገባ ይጋብዛታል። እሷም ጥሪዎቹን በሙሉ ስላልመለሰላት ደህንነቱን ለማረጋገጥ ወደ ቤቱ ለመምጣት እንደወሰነች ትነግረዋለች። ሴትዮዋ ከተለመደው የሴቲ ዝግጅት ይልቅ ዛሬ ለየት ያለ ቦታ ልትወስደው እንደምትፈልግም ትናገራለች። ኤሪክ ከመውጣታቸው በፊት ታናናሽ ወንድሞቹን ፊልንና ዴቪንን ወደ ጎረቤት ይወስዳቸዋል። በመኪና ውስጥ መምህሯ ወዴት እየወሰደችው እንደሆነ ይጠይቃታል። በጨዋታ መልክ ታገትኩኝ መሰለኝ ይላል። ክሌር የእርሷም የቀድሞ ትምህርት ቤት ወደ ነበረ ወደ ቴክሳስ ዩኒቨርሲቲ እየወሰደችው እንደሆነና አካባቢው ልታሳየው እንደፈለገች ትነግረዋለች። በካምፓስ ውስጥ እየተዘዋወሩ ሳለም በህይወቱ ስላለው ግብ ትጠይቀዋለች። እሱም ሰዎችን መርዳት ስለሚፈልግ ሁልጊዜ ዶክተር መሆን እንደሚመኝ ይነግራታል። በድንገት አንዲት መኪና ከፊታቸው ትቆማለች። በዩቲ የሚማረው የሎጋን ታላቅ ወንድም ኮዲ ኤሪክን ጠርቶ ከጥቂት ሰዓታት በኋላ በክለባቸው ለሚኖረው ትንሽ ግብዣ ይጋብዘዋል። መጀመሪያ ላይ ከመምህሯ ጋር በመሆኑ ቢሰጋም ክሌር እንዲሄድ ስላበረታታችሁ እንደሚመጣ ይነግረዋል። በፓርቲው ላይ ሴትዮዋ ይህ ለእሷ የመጀመሪያው ይፋዊ የክለብ ፓርቲ መሆኑን ትናገራለች። እሷ ሁልጊዜም የአልኮል ሱሰኛ የነበረውን አባቷን መንከባከብ ስላለባት ትምህርት ቤት በየቀኑ ትመላለስ እንደነበርና ያ ኃላፊነት ተማሪ በነበረችበት ጊዜ ማህበራዊ ዝግጅቶች ላይ እንድትገኝ እንዳልፈቀደላት ታስረዳዋለች። እሱም እናቱ በጸነሰችበት ጊዜ አባቱ ጥሏቸው ስለሄደ አባቱን በጭራሽ አውቆት እንደማያውቅ ያካፍላታል።
ክሌር ታዳጊው ወጣት ደስ የሚሉ አጋጣሚዎች እንዲያመልጡት መፍቀድ እንደሌለበትና ሕይወቱን ሙሉ በሙሉ መኖር እንዳለበት ታበረታተዋለች። ከጥቂት ቅጽበቶች በኋላ ኤሪክ ከሴትዮዋ ፀጉር ላይ አንድ ነገር ያነሳላታል። የእሱ ለስላሳ ንክኪ እሷንም ስሜቷን ያናውጠዋል። ለአንድ አፍታ በትኩረትም ይተያያሉ። እሷ ግን ካየችው በኋላ አሁን ወደ ቤት መሄድ እንዳለባቸው ትናገራለች። ቤት ስትደርስ ዛሬ አስደናቂ ጊዜ እንዳሳለፈ የሚገልጸውን የእሱን መልእክት ታጠፋዋለች። ይህ በእንዲህ እንዳለ ኤሪክ የእሷን ምላሽ ይጠብቃል። እናም የእሷን ኢንስታግራም ገጽ ሲመለከት አሁንም የፎሎውን ጥያቄ እንዳልተቀበለችው ያያል። በተመሳሳይ ሰዓት ክሌር ወደ ቤት ስትገባ ማት የገዛቸውን የሙዚቃ እቃዎች ታያለች። እሱም በስራ ቦታው በርካታ ዶክተሮችን እንዳገኘና እነሱ ሙዚቃ ስለሚወዱ ባንድ መመስረት እንደሚፈልጉ ያስረዳታል። ሴትዮዋም እሷን ሳያማክር ከቁጠባቸው ላይ ገንዘብ በማውጣቱ በጣም ትናደዳለች። እሱ የተጠቀመው ገንዘብ ከአያቱ ቦንድ የተገኘ መሆኑን ቢከራከርም እሷ ግን ያንን ገንዘብ ጠቃሚ ለሆነ ነገር ሊጠቀሙበት ይገባ እንደነበር ትናገራለች። ያዘነው ማት እሱ ሁልጊዜ ሙዚቃ እንደሚወድና እሷ ግን እንደማትደግፈው ይናገራል። ስለዚህ ክርክሩን ለማቆም ስትል ጥላው ትሄዳለች። ቤት ውስጥ ኤሪክ ለእናቱ ለሳንዲ መምህሩ ወደ ዩኒቨርሲቲ ወስዳ እንዳሳየችው ይነግራታል። ይህም አዛውንቷን ሴት ያስደስታታል። በዚያ ምሽት ማት ተኝቶ ሳለ ሚስቱ ስልኳን ወስዳ በመጨረሻ የተማሪዋን የፎሎ ጥያቄ ትቀበላለች። በማግስቱ ጆሽ በፓርቲው ላይ ለተፈጠረው ነገር ሎጋንም ሆነ ኤሪክ ምንም አይነት ቅጣት እንዳልተሰጣቸው ሲያውቁ ይበሳጫል። በመቀጠል ኤሪክ አሁን የክሌርን ገጽ ማየት እንደሚችል ይገነዘባል። እሱ ፈገግ ይላል። ይህም ጓደኞቹ ምን እያስደሰተው እንደሆነ እንዲጠይቁት ያደርጋቸዋል። እንደ እድል ሆኖ ደውሉ ይጮህና ንግግራቸው ይቋረጣል። ከጥቂት ቅጽበቶች በኋላ በልብስ ማስቀመጫ አጠገብ ቆሞ ሳለ ተማሪው ሴትዮዋ ከአንድ ክፍል ውጭ ቆማ ያያታል። የእሷን ገጽ ከፍቶ በዩቲ የነበረውን ግንብ ፎቶ እንደለጠፈችና ትናንት ደስ የሚል ጊዜ እንዳሳለፈች የሚገልጽ ጽሑፍ ያያል። ድፍረቱን አሰባስቦ ታዳጊው ወጣት ወደ ክሌር ተጠግቶ ማውራት ይችሉ እንደሆነ ይጠይቃታል። እሷም ወደ ክፍሉ ይዛው ትገባለች። ትላንት መልእክቱ እንደደረሳት ይጠይቃታል። እሷም አዎ ትላለች። በካምፓሱ ዙሪያ ስላደረገችለት ጉብኝት ያመሰግናታል። በመቀጠልም በቀስታ ወደ እሷ ይጠጋል። በድንገት ከከንፈሯ ላይ ይስማታል። የተደናገጠችው ክሌር ግን ወደ ኋላ ትገፋውና ከክፍሉ እንዲወጣ ትነግረዋለች። በቁጭት ኤሪክ ስላደረገው ነገር ይቅርታ መጠየቅ ይጀምራል። በፍጥነትም ክፍሉን ለቆ ይወጣል። የተደናገጠችው ክሌር ጠረጴዛዋ ላይ ትቀመጣለች። ከንፈሯንም እየነካች አሁን ስለተፈጠረው ነገር ትደነቃለች። በማግስቱ ጠዋት ታዳጊ ወጣት በክፍል ውስጥ የክፍል ጓደኞቹ በስተጀርባ ተቀምጠው ሳለ ክሌር በስሜት ስታረከው የሚያሳይ ህልም አይቶ ይነቃል። በሆስፒታል ውስጥ ክሌር እና ማት ልጅ የመውለድ እድላቸውን በተመለከተ ከዶክተራቸው ጋር ይገናኛሉ። ሐኪሙ ለሴትዮዋ ማህፀኗ በፍጥነት እየተበላሸ እንደሆነ በግልጽ ይነግራታል። ይህም እሷን በከፍተኛ ሁኔታ ያስጨንቃታል። ጥንዶቹ ከመለያየታቸው በፊት ወንድየው አሁንም በሰው ሰራሽ መንገድ መሞከር እንደሚችሉ ይናገራል። ሆኖም ሚስቱ ያንን አስቸጋሪ ሂደት የምታልፈው እሷ ራሷ መሆኗን ታስታውሰዋለች። የተጨነቀችው ክሌር ለትምህርት ቤት እየረፈደባት ስለሆነ ውይይቱን ቤት ውስጥ መቀጠል ይችሉ እንደሆነ ትጠይቀዋለች። ከእንግሊዘኛ ክፍል በኋላ ኤሪክ ትላንት ስላደረገው ነገር ድጋሚ ይቅርታ ለመጠየቅ ወደኋላ ይቀራል። መምህሯ ያደረገው ነገር በጭራሽ ትክክል እንዳልሆነና ማንም ሰው ነገሩን ካወቀ ሕይወቷ ሙሉ በሙሉ እንደሚጠፋ በጥብቅ ትነግረዋለች። እሱም ለሰዎች በጭራሽ እንደማይናገር ቃል ይገባል እና አሁንም በትምህርት እንደምታግዘው ይጠይቃታል። የተናደደችው ክሌር ከእንግዲህ እንደማታግዘውና ሌላ ሰው ማግኘት አለመቻሉ የእሷ ችግር እንዳልሆነ ትነግረዋለች። ተማሪው ጓደኞቹ ሊከፍሉ የሚችሉትን የሴቲ ዝግጅት ክፍያ እሱ መክፈል እንደማይችል በመጥቀስ ድጋሚ እንድታስብበት ይለምናታል። ያዘነችው ክሌር እሺ ትለዋለች። ነገር ግን ድጋሚ እንዲህ አይነት ነገር ላለማድረግ ቃል ከገባ ብቻ መሆኑን ትነግረዋለች። በኮከብ ልምምድ ወቅት ሎጋን ኤሪክ ወደ ትምህርት ቤት የሰርግ የመመለሻ ፓርቲ እየሄደ እንደሆነ ይጠይቀዋል። ተማሪው ማንን ይዞ እንደሚሄድ ስላላወቀ ገና አልወሰነም ነበር። ጓደኛው ከፓርቲው በኋላ የሚሆነው በርካታ የሆቴሉ ክፍሎችን ስለያዘ መሄድ እንዳለበት ያበረታተዋል። ጆሽ ሁሉም ሰው ድጋሚ አብረው እንደሚሆን ስለሚያውቅ በቀላሉ አሊሰንን ይዞ መሄድ እንዳለበት ያስባል። በኋላ ላይ በስፖርት አዳራሹ ውስጥ ክሌር እና ካትሪን ተማሪዎቹ አዳራሹን ለፓርቲው እንዲያጌጡ እየረዷቸው ነው። በመቀጠል እሷ ኤሪክ አሊሰን ለዝግጅቱ እየጠየቃትና እሷም እሺ ስትል ታያለች። ይህም መምህሯን በግልጽ ይረብሻታል። በዚያ ምሽት ማጣዋት ስለነበረው የዶክተር ቀጠሮ ንግግራቸው መቀጠል ይፈልጋል። ሆኖም ሚስቱ ማውራት አትፈልግም። አሁን በዌስተር ብሩክ ስራ በጀመረችበት ወቅት በዶክተሩ ምክር መሰረት ሆርሞኖችን መውሰድ ትክክል ላይሆን እንደሚችል ትናገራለች። ስለዚህ ማት የሚስቱን እጅ ይዞ
በሚቀጥለው ዝግጁ በምትሆንበት ጊዜ ሁሉ ለመጠበቅ ፈቃደኛ መሆኑን ያረጋግጥላታል። እሱም ከእሷ ጋር ቤተሰብ መመስረት ብቻ እንደሚፈልግ ይነግራታል። በማግስቱ በሎጋን ቤት ኤሪክ ኮዲም እዚያ እንዳለ ያያል። የኮሌጅ ተማሪው በዩቲ አብሯት ስላያት ሴት ምን አዲስ ነገር እንዳለ ይጠይቀዋል። ሎጋን ጓደኛው ስለሚያፈቅራት ሴት በጭራሽ ስላልነገረው እንደተከዳ ይሰማዋል። ስለዚህ ኤሪክ ስሟ ስቴፋኒ እንደሆነና በዩቲ እንደምትማር የውሸት ታሪክ ይፈጥራል። ሎጋን አዲሷን ሴት መች ማግኘት እንደሚችሉ ሲጠይቀው አሁን ላይ ነገሮች ወጣ ገባ መሆናቸውን ነገር ግን በትክክለኛው ጊዜ እንደሚያስተዋውቀው ይነግረዋል። በመቀጠል ከክሌር የት እንዳለ የሚጠይቁ በርካታ መልእክቶች ይደርሱታል። እሱ ግን ችላ ለማለት ይመርጣል። ይህ በእንዲህ እንዳለ መምህሯ በምግብ ቤት ውስጥ ተቀምጣ ተማሪዋን ለስልጠናው ለምን እንዳልመጣ እያሰበች ትጨነቃለች። ከፓርቲው በፊት ከፍተኛ ክፍሎች በሎጋን ቤት አስቀድመው እየጠጡ ነው። ሎጋን ስለያዛቸው የሆቴል ክፍሎች በተደጋጋሚ ማውራቱ እህቱ ማርያም ከጓደኛዋ ጋር ወደ ፓርቲ እንደምትሄድ የሚያውቀውን ጆሽን ያበሳጨዋል። በፓርቲው ላይ ካትሪን እና ክሌር በእቃዎቹ ማስቀመጫ ክፍል ውስጥ ሆነው ለዝግጅቱ ጥበቃ መሆን ምን ያህል እንደሚጠሉ እያማረሩ ነው። በመቀጠል የፈረንሳይኛ መምህር ለተጨነቀችው ጓደኛዋ ከያዘችው ጠርሙስ መጠጥ ታቀርብላታለች። በስፖርት አዳራሹ ውስጥ ክሌር ኤሪክ ከአሊሰን ጋር በደስታ ሲደንስ በቅናት ትመለከተዋለች። በኋላ ላይ ተማሪውን ለምን ለስልጠናው እንዳልመጣ ትጠይቀዋለች። እሱም ይቅርታ ይጠይቃታል። እሷም ራሱ እንድታግዘው እንደለመናት ታስታውሰዋለች። በመጨረሻም እሱን እያወቀች ያለችበት ምክንያት ስለሷ ማሰብ ማቆም ስላልቻለ እንደሆነ ይናዘዛል። ለሷ ያለው ስሜት በጣም ከፍተኛ ስለሆነ በአጠገቧ መሆን እንደማይችልና መምህሯ ችግር ውስጥ እንድትገባ እንደማይፈልግ ይነግራታል። የተደናገጠችው ክሌር ተማሪው ወደ አዳራሹ እንዲመለስ ትነግረዋለች። ከጥቂት ደቂቃዎች በኋላ ኤሪክ በመጠጥ ጠረጴዛው አጠገብ ቆሞ ሳለ ከክፍሉ ማዶ ካለችው ሴት ጋር አይን ላይን ይገጣጠማሉ። እሷ የምታውቀውንም እይታ ትሰጠዋለች። ወደ ውጭ መውጫውም ታመራለች። ኤሪክ ወደ መኪናው ማቆሚያው ይከተላታል። በዝምታም መኪና ውስጥ ይገባል። እሷም ማንም ወደሌለበት የተገለለ ቦታ እየነዳች ትሄዳለች። የመኪናውንም ሞተር ታጠፋለች። ክሌር ወደ እሱ ዞራ እሱ ካልፈለገ ይህንን ማድረግ እንደሌለባቸው ትነግረዋለች። ኤሪክ ግን እንደሚፈልግ ይገልጻል። ስለዚህ መምህሯ ወደ ኋላ ወንበር እንዲሄድ ታዘዋለች። ከጥቂት ቅጽበቶች በኋላ ትቀላቀለዋለች። በመጨረሻም ጃኬቱን ታወልቀዋለች። ይሳሳማሉ። እናም ፍቅር መስራት ይጀምራሉ።